በልብህ ውስጥ እንዲህ ያለ ነገር ተፈጥሮ ያውቃል? ማስረዳት የማትችለው ቀስቃሽ ስሜት፣ አለመረጋጋት ወይም የሆነ ነገር እየተከሰተ እንዳለ የሚነግርህ ውስጣዊ ድምፅ ግን ነገሩ እየሆነ እንደሆነ ማየት ባይቻልም ይህ አጋጣሚ በዘፈቀደ የሚከሰት አይደለም። ካንተ የመጣ ሐሳብም መስሎ እንዳይሰማ ሚስጥሩን እንመልከት። እግዚአብሔር ነው። በእጅጉ ትኩረታችሁን ለማግኘት ሲነሳ እንዲህ ነው። ጥያቄው እግዚአብሔር እየተናገረ ነው ወይ የሚለው አይደለም። ዋናው ነገር አንተ በትኩረት እየሰማህ መሆኑ ላይ እንጂ። እንዲህ ካለ ዘንድ እግዚአብሔር አሁን እናንተን የሚናገርበትን አስደናቂ መንገዶች ምናልባት ከሚቃጠለው ቁጥቋጦ ውስጥ የመጣ ድምፅ ላይሆን ይችላል። ከተራራ ጫፍ ላይ ባለው ነጎድጓድ ላይሆን ይችላል። ነገር ግን አትሳሳት፣ እግዚአብሔር አሁንም ይናገራል። በደስታ ውስጥ፣ በችግር ውስጥ፣ በመዘግየትና በቅጽበት፣ አንዳንዴ በኃይል፣ አንዳንዴ ጊዜ ደግሞ በዝግታ ውስጥ፣ ግን ሁሌ ጊዜ ከትልቅ ዓላማ ጋር። በመጽሐፍ ቅዱስ ውስጥ እግዚአብሔር ሕዝቡን ለመምራት ምልክቶችን ተጠቅሟል። ሊያርማቸው፣ ሊያዘጋጃቸውና ወደ ቃል ኪዳኑ እንዲገቡ ሲያደርጋቸው ዛሬም ከልጆቹን ልብ ለማግኘት ምልክቶችን እየተጠቀመ ነው። እነዚህ ምልክቶችን ካዩ ችላ ይበሉ። ከሰማይ የመጣ ቀጥተኛ መልእክት ስለሆነ እግዚአብሔር ሊናገር ሲሞክር የምታያቸው 7 ምልክቶች ናቸው። አንደኛ፣ በተደጋጋሚ የሚመጡ መልእክቶችና አጋጣሚዎች። ተመሳሳይ የመጽሐፍ ቅዱስ ጥቅስ ትሰማለህ። በስብከት ውስጥ ተመሳሳይ ሐረግ ብቅ ይላል። በንግግሮች መሃል ወይም በማታውቃቸው ሰዎች ንግግር መሃል የሰማው ድምፅ ልብህን ነካክቶ ለአንተ እንደሆነ እስኪሰማ ድረስ ትኩረትን ይስባል። ተመሳሳይ ታሪክ መንገዳችሁን መከተል ይጀምራል። ይህ አጋጣሚ አይደለም፣ የምታረጋግጡበት ጊዜ እንጂ። በመንፈሳችሁ ውስጥ ዘልቆ እስኪገባ ድረስ እግዚአብሔር አንድን ነገር እንድትሰሙ ሲፈልግ ይደግመዋል። በመጽሐፍ ቅዱስ ውስጥ ስለ ሳሙኤል አስብ። የእግዚአብሔር ድምፅ ለመጀመሪያ ጊዜ ሲሰማ አላወቀም ነበር። ጌታን ተናገር፣ ባሪያህን እየሰማ ነው ብሎ ፈቃደኝነቱን እስኪሰጠው ድረስ ጥሪውን መደጋገሙን ያሳየናል። በሕይወታችሁ ውስጥ የሆነ ነገር በተደጋጋሚ ከቀጠለ ለአፍታ ቆም በሉና አስተውሉ። እግዚአብሔር ቀጣዩ እርምጃችሁ ምን መሆን እንዳለበት በትክክል እያጎላ ሊሆን ይችላል። ሁለተኛ፣ እረፍት ማጣት። በሕይወታችሁ በየዕለት እንቅስቃሴያችሁ ውስጥ ሁሉም ነገር ጥሩ ይመስላል። ስራችሁን ስታዩ እየተረጋጋ ነው። ግንኙነታችሁ ጥሩ ላይ ነው። የምትፈልጉት ነገር እያሳካችሁ ነው። ሆኖም ግን በውስጣችሁ እየጨመረ ያለ አለመረጋጋት አለ። የማይጠፋ እረፍት ማጣት። ይህ ችላ የሚባል ነገር አይደለም። እግዚአብሔር ወደፊት እንድትራመድ የሚፈልግበት ጊዜ ሲደርስ ብዙ ጊዜ ምቾት የነበራቸው ነገሮች ሁሉ ውስጥህን ይረብሹ ይጀምራሉ። ለአዲስ ነገር ሲያዘጋጅህ በመጀመሪያ በአሮጌው ነገር በዛ ላይ እረፍት ያሳጣሃል። ስለ አብርሃም አስብ። እግዚአብሔር ሁሉን ነገር ወደ ኋላ ትቶ ወደ ማይታወቅበት እስኪሄድ ድረስ የተመቻቸ ኑሮ እንደነበረው መንፈሳችሁ እንዲህ ያለ ስሜት ሲሰማው ነገሮችን በማስተካከል ለማረጋጋት አትድከሙ። በዚህ ጊዜ ትኩረታችንን በእግዚአብሔር ላይ አድርገን ሊመጣ ላለው መልእክትና ትእዛዝ ልባችን እናዘጋጅ። ሶስተኛ፣ የተዘጉ በሮች። ትጸልያለህ፣ ታቅዳለህ፣ ጠንክረህ ትሰራለህ እና ቀና ብለህ ስታይ በሩ ግን አሁንም ዝግ ነው። እድሎች ይባክናሉ፣ ግንኙነቶች ይፈርሳሉ፣ እቅዶች ይረሳሉ። በእነዚህ ጊዜያት እንደወደቃችሁ ቢሰማችሁ ቀላል ነው፣ ግን ይህ ሁሉ ነገር እናንተን ለመጣል እንዳልሆነ ብነግራችሁስ? የጥበቃው ሥራ ቢሆንስ? እኛ በማናስተውልበት ጊዜ እግዚአብሔር ከፊቴ ያለው ያያል። አንዳንድ ጊዜ የተዘጋው በር እናንተ የምትቀበሉት ትልቁ በረከታችሁ ነው። እስቲ ያስቡት፣ ዮሴፍ ወንድሞቹ ባይነሱበት፣ ወደዚያ ጉድጓድ ባይጥሉት ኖሮ፣ እንዲሁም ባይሸጥ ባይታሰር ኖሮ እሱን የሚያጠፉት የሚመስሉ በሮች ወደ ዕጣ ፈንታው አሳልፈው ሰጡት።
እግዚአብሔር በሩን ሲዘጋ የተሻለውን እንደከፈተ እመን። አራተኛ መዘግየቶች። መጠበቅ በጭራሽ ቀላል ሆኖ አያውቅም። በዛ ላይ ጸሎቶች ያልተመለሱ ሲመስሉ የእግዚአብሔር ዝምታ አምኖ መቀበል ይፈትናል። ዝም መባል መነፈግ አይደለም፣ እንዲሁም ዘገየክብኝ ማለት ተከለከለም ማለትም አይደለም። እግዚአብሔር ወደ እኛ ከመምጣት በፊት በማስጠበቅ ውስጥ ሊያጠናክረን ብዙ ጊዜ የጥበቃ ወቅቶችን ይጠቀምባቸዋል። በአስራዎቹ ዕድሜ ውስጥ እያለ ንጉሥ ሆኖ የተቀባውን ዳዊትን አስብ። እስኪ በደንብ አስቡት። ንጉሥ ነህ ተብሎ የተቀባው ዳዊት ዓመታትን እየሮጠ እየተደበቀ እየጠበቀ አሳልፏል። በዚህ ሁሉ መከራ ውስጥ ግን ጊዜው የባከነ እንዳይመስልህ። ወቅቱ የዝግጅት ጊዜ ነበር እንጂ። ብዙ የተገባለት ቃል ኪዳኖች ቢኖሩም ግን ምንም የማያንቀሳቅስ ጭራሽ የማይመስል ወቅት ላይ ከሆንክ አስታውስ። አንዳንዴ እግዚአብሔር ይዘገይሃል። አጥፍተህ እየተቀጣህ እንዳይመስልህ፣ ግን እርሱ በአንተ ውስጥ የበለጠ ጠንካራ ነገር እየገነባ ነውና። አምስተኛ የሰዎች ንግግር በሕይወታችሁ ላይ ምክር የምትፈልጉበት ጊዜ አይደለም። ማረጋገጫም እየጠበቅ አልነበረም። ሆኖም የአንድ ሰው ተራ የሚመስል ንግግር ልብህ ውስጥ ተቸንክሮ የሚቀር ይሆንብሃል። በጓደኛ፣ በእንግዳ ስብከቶች እንዲሁም በማታውቋቸው ሰዎች ሊሆን ይችላል። ቃላቶች መንፈሳችሁን ከሚገባው በላይ በጥልቀት ሲያገኟችሁ ብዙ ጊዜ መንፈስ ቅዱስ በእነርሱ እየተናገረ መሆኑን አስተውሉ። እግዚአብሔር መልእክቶቹን ለማድረስ ሰዎችን ይጠቀማል። ናታን ከንጉሥ ዳዊት ጋር ሲገናኝ ወይም አስቴር ንጉሡን ለማናገር ከመግባቷ በፊት የነበረውን ሂደት አስብ። ዛሬም መልእክተኞችን አሉት፣ ይልካቸዋል። አያስፈልግ በሚመስል ጊዜ ያልተጠበቁ ቃላት፣ ያልተጠበቁ እይታ ስለሚከፍቱ ትኩረት መስጠታችሁን አትዘንጉ። ስድስተኛ መንፈሳዊ ረሃብ እያደገ ይመጣል። ድንገት እንዲሁ እንደገና ለጸሎት ውስጣችሁ ይነሳሳል። መጽሐፍ ቅዱስን በጥልቀት ማንበብን ትፈልጋላችሁ። የአምልኮ መዝሙሮች ከዓይኗችሁ እንባን ያወርዳሉ። ከዓለም ጫጫታ ይልቅ በእግዚአብሔር ዘንድ ብቸኝነትን ትሻላችሁ። ያ ረሃብ በተፈጥሮ በላይ ነው። መንፈስ ቅዱስ መንፈሳችሁን እያነሳሳ ነው። እግዚአብሔር እያዘጋጋ ጠለቅ ብሎ እየጠራ መሆኑን የሚያሳይ ምልክት ነው። በዚህ ባለማሰብ ውስጥ እርሱ የሚያስጠጋችሁ ወቅት አትከልክሉት፣ ዝግጁ ሁኑ። እግዚአብሔር አንድን ኃይለኛ ነገር ሊገልጥልህ በዝግጅት ላይ መሆኑን ያሳያል። አራተኛ በውጥረት ውስጥ ብትሆንም ሊገለጽ የማይችል ሰላም በዙሪያው ያለው ነገር ሁሉ መጨነቅ እንዳለብህ ይነግርሃል። ግራም መጋባት አለብህ፣ መውደቂያ ቀርበዋል የሚል ግን ቀጥሎ መረጋጋት ይሰማሃል፣ ሰላምም ይሞላብሃል። እንዲህ ያለ ሰላም ተፈጥሯዊ አይደለም፣ ከተፈጥሮ በላይ ነው። ቃሉ የገባልን ሰላም ይሄ ነው። የዮሐንስ ወንጌል ምዕራፍ 14 ቁጥር 27 ሰላምን እንተውላችኋለን፣ ሰላሜን እሰጣችኋለሁ፣ እኔ የምሰጣችሁ ዓለም እንደሚሰጥ አይደለም። ልባችሁ አይታወክ፣ አይፈራም። ምንም አይነት ምድራዊ ትርጉም የሌለው ሰላም ሲሰማ እግዚአብሔር ልብህን እንደሚጠብቅና እርምጃዎችህን በእርጋታ እንደሚመራ ምልክት ይሁን። ዋናው ነገር እግዚአብሔር እየተናገረ ነው። ምናልባት በነጎድጓድ ወይም በነፋስ ሳይሆን ይችላል፣ ወይም በራእይና በህልም ቢሆንም በልዩ ልዩ መልኩ እግዚአብሔር አሁንም ይናገራል። ጥያቄው እግዚአብሔር የሚናገርበትን መንገዶችን እያስተዋልክ ነው? ትኩረት ለመስጠት ፈቃደኛ ነህ? ባልጠበቅካቸው በተዘጋው በር ባልመረጥካቸውን እድሎች ችላ በማያስብል ናፍቆት በማትገልጹት ሰላም ውስጥ ይናገራል። ይህም በቀላሉ መንገድ በማስተዋል ዝግጁ መሆን ነው። ከዋክብትን ወደ መኖር የተናገረ አምላክ ዛሬ በእናንተ ሕይወት ውስጥ እየተናገረ ነው። እርሱን ለመስማት ሁሌም ዝግጁ ሁኑ። የቪዲዮ አጋዥ ሆኖ ካገኛችሁት ላይክ አድርጉ። እናም ተጨማሪ የመጽሐፍ ቅዱስ ርዕሶችን የሚሸፍኑ ቪዲዮዎች ለማግኘት ቻናላችንን ሰብስክራይብ በማድረግ መልእክቱን ለማድረስ ደግሞ ለሌሎች ሸር እንድታደርጉት በጌታ ፍቅር እንጠይቃለን። በቀጣይ እስከምንገናኝ ሰላም።